ያዝግበት። አልችልም አብርሽ ማለት አልችልም። ናፊ ቀስ ብለህ ብድግ በል አብርሽ፣ ቀስ ብለህ ሞክረህ። እንቅስቃሴ ካላረክበት ደግሞ እኮ እየባሰብህ ነው የሚሄደው። አቤል ገና በአንድ ቀኑ አብርሽ እንቅስቃሴ ይከብዳል። እሺ ምግብ በልተሃል? አዎ በልቻለሁ። ቤተሰብ ማንም አልሰማም ታውቃለህ? ቤተሰብ ማንም አልሰማም። እና ኬታ መጣ ምግብ? እዚህ ያሉ ሰዎች አሉ እኮ ጎረቤቶች ምናምን አሉ። እንዴ ሌላ ጊዜ እዚህ ሰፈር አንተ አምሽተህ ስትመጣ የለ እንዴ 3 ሰዓት 4 ሰዓት አይደል እንዴ የምትመጣው? አብርሽ እንደዚህ ምን ተፈጥሮ ያውቃል? ከማንም ጋር ምን ተፈጥሮ ያውቃል? እና ታዲያ እኔ አላውቅም። በእናትህ ምን ለምን እንደዚህ እንደተፈጠረ አላውቅም። እሺ ከዚህ ሰፈር ከሰው ጋር የተጣላው ሰው ምናምን የለም? አብርሽ እኔ ከማጋጣጣለሁ ታስቦ ከማጋጣጣለሁ። በዚህ ልክ እንደዚህ ሊመቱ የቻሉት ለምንድን ነው? ጣታህን ምን ትምለው ነው? አዎ አብርሽ እዚህ ጋር ወገቤ ራሱ በጣም ነው የመታኝ። ወገበ? እሺ ለምን አልታሸበውም? ከዚህ ግን ወጌሻ ምናምን አይሻልም ነበር? በጣም ተጎድቻለሁ አብርሽ እኮ ወጌሻ እኮ ይሻላል። የባህል እንትን የሚያሹት ማለት ነው፣ እግር የሚያሹት ምናምን ይሻላል። ከተፈጥሮ እንደዚህ ሆኜ አላውቅም እኮ አብርሽ። ከማንም ጋር ተነካክቼ ማንም ነክቼ አላውቅም። ማንም ነክቶኝ አያውቅም። በቃ አንዴ ብቻ ነው ችግር የተፈጠረው። እሱም በቃ በሩታ ዘመዶች ምናምን ከሩታ ዘመዶች ጋር ነው የተጣላሁት። ከዛ በኋላ ሌላ ከማንም አልተጣላሁም። ከማንም ካልተጣላክ እኔ ደግሞ አሁን ሌላ ሰውን ምን እንዳልል ወይ ቢያንስ አንዱን ሰው እንኳን አላየክ እንዴ? ግዴታ እኮ አሁን እንደዚህ አይነት ነገር ሲሆን ለሚመለከተው አካል ማሳወቅ አለብን። እንዴ ይሄንንም እንዳናሳውቅ አንተ ቢያንስ አንዳቸውንም ያየኸው ሰው የለም። ማክሳት አስሮ ነበር ነው ወይስ ለምንድን ነው? ተሸፋፍኖ ነበር። በቃ እኔ ማላቃቸው በቃ ማላቃቸው ማለት የሚታወቁ ሰው ናቸው፣ ግን እንዲታወቁ አልፈለጉም ነው። ለምን እሺ ነው ያላቀ ማለት በሚደረስበት መንገድ እኮ ይደረሳል። አሁን ልዳን ብቻ ቢያንስ እስኪ ንገረን የተፈጠረውን ነገር አንድ በአንድ ማለት ነው። ከኛ ቤት ከወጣ በኋላ እንዴት ሆኖ ነው የመጡበት? ስልክ እያወራሁ ነበር የሄድኩት። በቃ ምን ማለት ስልክ እያወራሁ ነበር የሄድኩት እና ምናልባት ስልኩን ታርጋው አልያዝከውም አንተ? በመኪና ነው የመጡኝ መሬት ላይ ጥለውኝ እንዴት ታርጋ ቃለው? በቃ ሰው አይደርስ እኮ ገድለውኛል። ቢያንስ ታርጋ አታይም? የመኪናውንም ምንም ታርጋ ያየኸው የለም? ሰው በቃ የሰፈር ሰው ሲጫጫው ነው በቃ እንትን ያሉት። ሌላ ሊገሉኝ ነበር። እሺ የሰፈር ሰው የሚያየው የለም? መኪናው ከለሩን ምንም? እኔ እሱን ማንንም አልጠየቅኩም። በቃ ከራሴ ጋር ስላልነበርኩ ምን አድርጌ ነው ግን እንደዚህ? እዚህ ናቸው ጎረቤት፣ እነሱን ጠይቃቸው ምናልባት ካወቁ። እነሱ እኮ እነሱ ራሱ እየጠየቁኝ ነው። የምታውቀው የተጣላው ሰው አለ ምናምን ጠየቁ። እሺ ቢያንስ በቃ እኛ ቤት ሆነና ቢያንስ እኛ ጋር ሰው አለ ለምንም ማለት ነው። ስለዚህ እኛ ጋር እንሂድ። እዚህ ቢሆን ይሻላል። ሲሻለኝ ማለት ሲሻለኝ እኛ ጋር እንሂድ። አቤልና ተነስ፣ ብድግ በል። አልችልም፣ መቆም ስለማልችል እኮ እኛ ጋር ተሸክመን እንሄዳለን። ሲሻለኝ እሄዳለሁ። ተሸክመን እንሄዳለን። ከፈለክ ሲሻለኝ እሄዳለሁ፣ ወይ ደግሞ እነ ሲስተር ጋር ደውላለሁ። በቃ ለምን እነሱን ታረግማለህ? እዛ ሰው አለኝ ያለን አይደል እንዴ? ችግር የለም። ሲሻለኝ እናንተ ጋር እመጣለሁ። አሁን እኮ በዚህ ነገር ቢፈጠር እኮ በቃ ለዚህ ነው አይተሃል አይደለ? እንዳው ፈጣሪ አስርፎታል። እሺ ቢገሉስ? እሺ በምን ጥፋቴ ነው ግን እንደዚህ ማለት? ከማንም ሰው ጋር እኮ እንደዚህ ንክኪ የለኝም። ማንም ሰው ነክቼ አላውቅም እኮ። በቃ አንዴ ነው ከሰው የተጣላሁት። እሱ በቃ የማይሆን ነገር ሲሉ ወይ ደግሞ በክብር ጉዳይ ሲመጡ ነው። በቃ ሌላ ነገር እኮ ነው ምንም ማድረግ አይደለም። ከአንድ ሰው ብቻ ነው የተጣላሁት። በቃ ከሌላ ሰው ማንም አልተጣላሁም። ለዚህ አሁን እንግዲህ ወደሚመለከተው አካል ደሊል ፈጥረን እንትን ብትል ይለኛል። መታወቅ አለበት ያለው ነገር ማለት ነው። አዎ እንደኔ እንደዛ ነው የተሻለ የሚሆነው። እሺ ግን ምንም አይንቀሳቀስም። የጉልበተ እሺ አንቀሳቀሰው ቀስ ብሎ ጉልበተ ናስኪ ግርም ብድግ አድርጎ እሺ እነን አብርሽ በእናትህ ለምንድን ነው እሺ ማትለኝ? ቢያንስ እሺ እንደዚህ ለማንቀሳቀስ ሞክራ። ታዲያ አንድ ይሄኛው እግሬ ብቻ ነው ማንቀሳቀስ የምችለው። ይሄኛው እግሬ ማንቀሳቀስ አልችልም። እሺ እኛ ቢያንስ እኛ ሰፈር ማውቃት አንድ ሴት ትላለች እና በደንብ አድርጋ ማሸት ትችላለች። እንደኔ ከሐኪም ቤት መታሸቱ የተሻለ ነው ብዬ ነው የማስበው። አይ ታሻለው እኮ እና ታዲያ ግን ደግሞ ልየው ይሄ 2 ቀን ልየውና ከዛ ካልተሻለኝ እንትን እላለሁ። አቤል ካልተሻለኝ ምን ያው እግርን ማንቀሳቀስ ካልቻልክ ታዲያ ምን ማለት ነው እንዴ? እግርን እኮ ማንቀሳቀስ አልቻልክም ታዲያ
እንዴ ቢያንስ እግርህን ማንቀሳቀስ ብችል ጥሩ ነበረ። ስብራት ከሆነ ወጌሻ ይሻላል እኮ ስብራትም ከሆነ ደምቶ ምናምን እኮ ምናምን አይደለም በዱላ ምናምን ነው እኮ። ለዛ ደግሞ ወጌሻ ይሻላል ከዚህ ከምትጠቀለል። እዚህ አንዳንዴ የተቦጫጨረ ነው እንጂ ያለው እንደዚህ አይደለም። በዱላ ነው የመጡት በአብዛኛው። ምን እንደሆነ አላውቅም። እንደዚህ ማን እንዳስከፋው አላውቅም። እንደየተፈጠረ እሺ ግንባሬ ወደኩ እንደዚህ ከእንትን ጋር ተጋጭቼ እኮ ነው ሲሉኝ ምናምን። ምን ድንጋይ ነው? ድንጋይ አይደለም የሆነ ግንብ ነበረ እንደዚህ መታጠፊያ እዛ ጋር ስትመጡ ካያችሁት። እሺ የተሰነጠቀ ምናምን አለው ወይ ዝም ብሎ ነው? እንደ አብጦ ነው አብጦ አሽቶኝ እንትን ጂቢ ምናምን አረጉልኝ። ከዛ ቶሎ ይለቃል። ምን ይሻላል? እሺ እኔ እኮ ግራ ገባኝ። እኔ ከሰው ተጣልታ ታውቂናል ምን ቢፈጠር ነው? ቆይ ከሰውም ጋር ተነካክቼ አላውቅም። አብረሽ እንደምታውቀው ከማንም ጋር ተነካክቼ አላውቅም። አንዴ ብቻ በቃ ከሰው ጋር ተቀያይሜ ያለው እሱ ማንም በክብሩ ስለማይደራደር በቃ ለዛ ነው እንጂ ሌላ ከሰው ጋር ልቀየም ማለት እኮ። የባለፈዎቹ ልጆች ይሆናሉ። እሺ ቢያንስ ካያቸው ከሶስቱ ሰዎች የባለፈውን ሰው የሚመስል ምንም ያየው ሰው የለም። እኔ አላውቅም። ሳላይ ደግሞ ሰው ላይ መፍረድ አልችልም ማን እንደሆነ። ግን ደግሞ የተጣላው ከነሱ ጋር ብቻ ነው እንድታስብ የሚያደርግ ደግሞ እነሱ ናቸው ትላለህ እኮ። ፊታቸውን ምናምን ሸፍነዋል። ማንንም አላየውም ፊታቸውን ባይኩ ይሄን እላለሁ። እነሱን ደግሞ አውቃቸዋለሁ እኮ። ግን ደግሞ ፊታቸውን ስለተሸፋፈነ ማንንም አላውቅም። ለዛ ነው እኮ። እሺ ወደ ሌላ በቃ እንሂድ። ጋር ብትሆን ይሻላል። አንደኛ እዚህ በሆንክ ቁጥር ሌላ ስጋት ነው። ሲቀጥል ምግብ ምን የሚያቀርብልህ የለም። ገባክ? ቢያንስ እስክትንቀሳቀስበት ድረስ ማለት ነው። በዛውም እኛ ሰፈር ያለችውን ሴትዮ አናግርና እዚህ ጋር ያለውን እግርህን እጅህንም ታሻለች። ችግር የለውም። 2 ቀን ምናምን 1 ቀን ሊሆንና ካልተሻለኝ እንሄዳለን። ትወስደኛለህ ያልከው ቦታ ወጌሻው ያልከው ማለት ነው። ከተሻለኝ ግን ችግር የለውም። ምን ይሻላል? እሺ እንዴ ሰው ልጅ በዚህ ልክ መጨቃጨን ጀምሯል ማለት ነው። እንደዚህ የሚያስደርስ እኮ ነው። እኔ ራሴ እኮ ከራሴ ጋር ግብ እየፈጠርኩ ነበር ታውቃለህ። ይሄን ያህል ሰው አስቀይም ያለው እንዴ እና ከሰው ተጣልቻለሁ እንዴ እያልኩ እንደዚህ የሚያስደርስ አክል ምናምን ብዬ እያሰብኩ ነበር። የትም አልሄድክማ ከኛ ከወጣ በኋላ የት ሄዳለሁ? ቢኒያም እርግጠኛ ነህ? ከኛ ቤት ከወጣ በኋላ ግን መጣሁ እኮ የትም ከማንም አልገናኝም። አክስቴ ያለችው ሌላ ቦታ ነው ታውቃለህ፣ ሩቅ ቦታ ነው ያለችው እኮ። ቢያንስ እኮ ቤት ማታም እኮ ዳር እያልኩ ነው ዝም ብለህ የወጣው የሆነ ስራ እንዳለበት ሰው ሮጠህ መጣህ። እሺ በእናትህ ከመልካም የትኛውም ነገር ግን እኮ ያው ማን እንደሆነ እንደርሰባቸዋለን፣ እናውቃለን። ይህ ሰፈሩ ከተሻለኝ በኋላ ታርጋውን እናፈላልገዋለሁ። አሁን ማማ የዛን ቅርብ ያልያዝከውን እኮ ማንም ሊያገኝልህ አይችልም። ማንም ደግሞ እኔ ላይ ሊልህ እኮ አይችልም። እኔ እየተመታው ነው አይደል አብርሽ? እኔ እየተመታው እንዴት አውቃለሁ? ላክ እችላለሁ። ታርጋው እንዴት ላያስበው እችላለሁ? በዛ ሰዓት ማስበው ወይ ማምለጥ ወይ ደግሞ በቃ የሆነ ነገር ማድረግ ነበር እና ያው የሰፈሩ ሰው ቀድሞ ስለደረሰ የሰፈሩ ሰው የሚያውቅ ይመስለኛል። በእርግጠኝነት ከመጡ በኋላ ነው ገብቶ በመኪና ሄዱት እና ከሰፈሩ ሰው ጠይቃለሁ ማን እንደሆነ ወይ ደግሞ ታርጋው ያየው ሰው ልክ ምናምን ድፍረት ቢኖር ነው ቆይ የሰውን ሰው የሚመጣው። ብቻ አብርሽ ማለት ይሄ ብቻ እኔ ድኜ ቼክ ላድርግ። ማንም ተደረገ እንደዛ ከሆነ በቃ ቢኒያም እዚህ ይሁን በቃ እስኪሻለበት ማለት ነው። እኔም እየተመላለስኩ እንትን ይሆናል ማይክ ይሆናል ምግብ ምናምን የሚያስፈልጉት ነገሮች ላምጣልክ። ችግር የለም እንደዚህ አትቸገሩ። አሁን ደህና ነኝ እኮ ችግር የለውም። እኔ አሁን የሚያሳስበኝ ማን እንደሆኑ ናቸው። በቃ እኔ ላይ ለምን እንደዚህ እንዳደረሱ እሱን የምንደርስበት ይሆናል። አሁን ግን ቢኒያም ከጎኑ እንዳትለይሽ፣ የሚያስፈልገውን ምግብ ምናምን ላምጣለት። እሺ የሚጠጣ ነገር እየጠጣ ነው? ይሄ ሚሪንዳ አለ። ሚሪንዳ እየጠጣሁ ነው። ይሄ ሁሉ ጨርሼዋለሁ። አይገርምም? እሺ ሌላ ምን ትፈልጋለህ? ምን ላምጣልህ? ምንም የለም። እዛ ጋር ሙዝ ያ የታከምክበት ደረሰኝ ነው። ሙዝ ምናምን እንትን ምናምን መድኃኒት ሰጥተኸዋል?
ኪኒን ምናምን ሰጥቶኛል። እንደ ራሴን እንትን እንደ አሁን ደህና ነኝ ማለት ቤተሰብ የለውም ምናምን ብለው ሊሆኑ ይችላሉ። የኔ ቤተሰብ ማለት እነሱን ብቻ ልወቃቸው። የኔ ቤተሰብ ደግሞ ማን እንደሆነ ማሳይ ይሆናል። ገብቷል? ቤተሰብ የለውም ብለው ሊሆን ይችላል እንደዚህ እያደረጉ ያሉት። የኔ ቤተሰብ ደግሞ ማን እንደሆነ ማሳያችሁ ይሆናል። አብርሽ ዋናው አንተ ብቻ በሰላም እንዳንቺ የለው ለሱ የሚደረስበት ነገር ነው። ቀስ በቀስ እኮ የትኛውም ነገር መውጣት መታወቁ አይቀርም። ገባክ? የትኛውም ነገር ለመድረሳችን አይቀርም። እኛም እንደርስበታለን። ስለዚህ ችግር የለውም። ለሱ ችግር የለውም። ሌላ የሚያስፈልገን ነገር ካለ ንገረኝ። ምግብ ይዤ ልምጣ። ቢኒያም በቃ እዚህ ሆነሽ አንተ ሆናለሁ። እንደዚህ ሆኖ እንዴት ስራ ካለብህ ሂድ። በቃ ብር ችግር የለውም። ኧረ እኔ ስራ አይደለም ምግብ ምናምን ነገር የሚያስፈልገን ነገር ላምጣልህ። በቃ ኧረ አያስፈልግም። ምግብ ሙዝ አለ እኮ ሙዝ ምግብ ይሆናል። አራት ልፋ ስራ ካለብህ ሂድ። ከዛ በኋላ ትመጣለህ። አብርሽ መጣሁ። ለማንኛውም ቢኒያም አብረው ነው። እሺ ስም ለብኮ ነው የሚለፋው። እንደዚህ ተሰባብረው ዝም ብሎ ነው የሚለፋው። ምን አይነት ቀን ነው የተረገመው? አረ እግዚአብሔር ስም። እኔ እኮ አጋጣሚ ገርሞኝ ነው። በሰላም ነው እናንተ ጋር መሸው። ከዛ ተመለሱ። ደግሞ እኮ የለመን ነው ወደር እያለ አብርሽ ምን ሲጥልብህ እኮ ነው ታውቃለህ። ምንም አታረግም። ከዛ በኋላ ምንም ነገር የለም። የትኛውም ነገር ለመልካም ነው ብቻ ይሁን። ማንም ምናምን ሰው የለውም ምናምን ብለው አስበው ሊሆኑ ይችላሉ። አብርሽም ኤፍሬምም ሁሉም ሰው ያውቃሉ። ብቻ ተው አናውራ ብቻ። አይዞና እሺ። ምንድን ነው አሁን ቶሎ እንድትደም ምንድን ነው ያለው? እንትን ነገር የሚጠጣ ፈሳሽ ነገሮች ነው። ስለዚህ ይሄ መች ነው ይፈታል የተባልከው? እሱ አላውቅም ማለት ቶሎ ከተሻለ ይፈታል አልነገረውም። የሚፈታበት ተመልሰናል አለው ብሎኛል። እንትን እስኪ ያዩልኛል። ቶሎ ይፈታል የሚሻለኝ ከሆነ። አይ ሌላ ጉዳት ትልቅ ጉዳት ምናምን አይደለም። ሰው ቶሎ ስለደረሰ ብዙም ጉዳት የለም። ግን ማን እንደሆነ እኔ ማወቅ እፈልጋለሁ። ከዛ ያለውን ነገር ምናምን አረቀስ ወልሽ ነው